السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، كفل أسرى سوست يوصول الإيمان وهم أمنة مسرتوج يميلو تمهرتاتشن. قال المؤلف رحمه الله تعالى: وعن عبد الله بن مسعود رضي الله عنه. عبد الله بن مسعود الله ملكام سراتشون يودد الله تشونا قال قالوا: حدثنا رسول الله صلى الله عليه وسلم يا الله ملكتنيا نقرون وهو الصادق እርሳቸው በሚናገሩት ንግግር ሁሉ እውነተኛ ናቸው። አልመስዱቁ ከአላህ ዘንድም ሐቅ ብቻ የሚነገራቸው የተነገራቸው ሁሉ ሐቅ የሆነ አልመስዱቁ ሊታመኑ የሚገባቸው የሆኑት ነቢይ ነገሩን። ምንድነው የነገሩን? ኢነ አሐደኩም አንዳችሁ የሰው ልጆች ማንኛውም የሰው ልጅ ዩጅመዑ ኸልቁሁ የፍጥረቱ መነሻ የሆነው የዘር ፈሳሽ ይሰበሰባል፣ ይከማቻል። ፊ በጥኒ ኡሚሂ የእናቱ ሆድ ውስጥ 40 የውመን ለ40 ቀን ኑጥፈተን የዘር ፈሳሽ ሆኖ ይቆያል። ثم يكون علقة ከዛም ከዘር ፈሳሽነት ወደ ረጋ ደምነት ተሸጋግሮ مثل ذلك ለ40 ቀን ይቆያል። የማህፀን ግድግዳ ላይ ሙተዓልቅ ሆኖ ተንጠልጥሎ ተለጥፎ ثم يكون ከዛም ይሆናል ሙድገة አንድ ጊዜ በተለምዶ ሰዎች አንድ የሚጎርሱት ስጋ የሚያክል ቅርጽ ያለው ሆኖ ከረጋ ደምነት ወደ ስጋነት አድጎ مثل ذلك ለ40 ቀን ይቆያል። ثم يبعث الله إليه ከዛም አላህ ወደ የሰው ልጅ መፈጠሪያ ወደ ሆነው ከዘር ፈሳሽነት ወደ ረጋ ደምነት ወደ ስጋነት ወደ ተቀየረው የፍጥረታችሁ መነሻ يبعث الله አላህ ይልካል መለከን መላኢካን ይልካል። بأربع كلمات 4 ቃሎችን 4 አረፍተ ነገሮችን እንዲጽፍ ያዘዋል። فيكتب عمله ስራውን ይጽፋል። ጽንሱ ወደፊት የሚሰራቸው ስራዎች ሙሉ ሰው ሲሆን ወአጀለሁ እድሜውን ዱንያ ላይ ምን ያክል ጊዜ እንደሚቆይ ወሪዝቀሁ የሚበላውን የሚጠጣውን ለመኖር የሚያስፈልገውን ነገር አላህ የከተበለትን ይጽፋል። አራተኛው ወሸቂዩን አው ሰዒድ ጽንሱ ሸቂይ እድለቢስ የሳት ራስ ነው፣ አው ሰዒድ ወይስ እድለኛ የጀነት ወራሽ ነው የሚለውም ይጻፋል። ثم ከዛ በኋላ እነዚህ ከተጻፉ በኋላ ينفخ فيه الروح ሩህ ይነፋበታል፣ ነፍስ ይዘራበታል። فوالذي لا إله غيره ከሱ በቀር አምላክ በሌለው እውነተኛ አምላክ በሌለው በአላህ እምላለሁ። ኢነ አሐደኩም አንዳችሁ ለያዕመሉ ይሰራል ቢዐመሊ አህሊል ጀነቲ የጀነት ሰዎችን ስራ ይሰራል ከላይ በሚታየው ሐታ ማ የኩኑ በይነሁ ሐታ ማ የኩኑ እስከማይኖር እስከማይቀር ድረስ በይነሁ ወበይነሃ በሰሪውና በሱና በጀነት መሃል ኢላ ዚራዕ አንድ ክንድ እንጂ ጀነት ሊገባ አንድ ክንድ እስኪቀረው ድረስ ጀነት ሊገባ አንድ ክንድ እስኪቀረው ድረስ የጀነት ስራን ይሰራል፣ የጀነት ሰዎችን ስራ ይሰራል። አንድ ክንድ ሲቀረው ፈየስቢቁ ዐለይሂ አልኪታብ እናቱ ማህፀን ውስጥ ያለ የተጻፈው ጽሑፍ ይቀድመዋል። ጀነት ሊገባ
አንድ ክንድ ቀርቶ ወደ ጀነት የገሰገሰ እናቱ ማህፀን ውስጥ ያለ የተጻፈው ጽሑፍ የተወሰነው ውሳኔ ቀድሞት ፈያዕመሉ ቢዐመሊ አህሊ ናር የእሳት ሰዎችን ስራ ይሰራል። በስተመጨረሻ ፈየድኹሉሃ እሳትንም ይገባታል። ወኢነ አሐደኩም አንዳችሁ ለያዕመሉ ቢዐመሊ አህሊ ናር የእሳት ሰዎችን ስራ ሲሰራ ይቆያል በጊዜው በሚታየው ሐታ ማ የኩኑ በይነሁ ወበይነሃ በሱና በእሳት መሃል እስከማይቀር ድረስ ኢላ ዚራዕ አንድ ክንድ እንጂ ጀሃነም ሊገባ አንድ ክንድ እስኪቀረው ድረስ እስከ ህይወቱ መጨረሻ አካባቢ ድረስ የእሳት ሰዎችን ስራ ሲሰራ ይቆያል። አንድ ክንድ ሲቀረው ፈየስቢቁ ዐለይሂ አልኪታብ እናቱ ማህፀን ውስጥ ያለ የተጻፈው ጽሑፍ የተወሰነው ውሳኔ ይቀድመዋል፣ ጣልቃ ይገባል። ፈያዕመሉ ይሰራል ቢዐመሊ አህሊል ጀነ የጀነት ሰዎችን ስራ ይሰራል። ፈየድኹሉሃ በስተመጨረሻ በሰራው የጀነት ሰዎች ስራ ምክንያትም ድሮ በተጻፈለት ጽሑፍ ምክንያትም ጀነት ይገባል። ውሳኔም አለ፣ ለጀነት የሚያበቃውን ስራ አለ። ጀነት ይገባል። ፊተኛው ድሮ አላህ ተባረከ ወተዓላ ሁሉን ነገር ከመፍጠሩ ሰማይ ምድርን ከመዘርጋቱ በፊት የሚሆኑ ነገሮችን ሁሉ ስለሚያውቅ እገሌ የእሳት ነው ብሏል። ያለ ምክንያት አይደለም የእሳትን ያለው። ለእሳት ያበቃውን ስራ ሰርቶት ደግሞ በስተመጨረሻ እሳት ይገባል። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ነዑዙ ቢላሂ ሚን ሱኢል ኻቲመቲ ወነስአሉል መናነ ሑስነል ኻቲማ። ይህ ባለፉት ተከታታይ ትምህርቶች ሲዳሰስ የነበረውን የቀደርን ጉዳይ የሚዳስስ ሌላ ተጨማሪ ሐዲስን እጅግ በጣም ትልቅ አስፈሪ ሐዲስ ነው። የሚያስፈራ እንድንሰጋ እንድንጠነቀቅ መጨረሻዬ ምንድነው ሊሆን የሚችለው የሚል ጥያቄ ከውስጣችን እንዳይጠፋ የሚያደርግ ሐዲስ። ዛሬ ባለን ማንነት ልንኩራራ፣ ሰዎችን ዛሬ ባላቸው ማንነት ልናጣጥላቸው በፍጹም አይገባም። አልኸዋቲሙ ቢየዲላህ የሁሉም ፍጻሜ በአላህ እጅ ነው ያለው፣ አላህ ዘንድ ነው ያለው። እስላምን ለማጥፋት ነቢዩን ሰሓቦችን ለመግደል ሲጥሩ የነበሩት ኻሊድ ብን አልወሊድ፣ ዓምር ብን አልዓስ፣ ሱሀይል ብን ዓምር ሌሎችም መጨረሻ ላይ ሰልመው ከፊሎች ሸሂድ ሆነው ሞተዋል። ከፊሎች ከሸሂድ የሚጠበቀውን ሁሉ አድርገው መጨረሻ ላይ ቤታቸው ውስጥ ፍራሻቸው ላይ ሞተዋል። እስላምን ለማጥፋት የከፈሉትን ዋጋ ብዙ እጥፉን እስላምን ለመጠበቅና ለማዳረስ ሰርተዋል። ስለዚህ ዛሬ ሙጅርም ነው አላህ የማይፈራ ነው የምንለው ሰው ነገ ከኛ የተሻለ ሊሆን ይችላል። ዛሬ እኔ ጋር አለ ብለን የምንኮራበት ኢማን፣ እውቀት፣ ኢባዳ በስተመጨረሻ ሊክደን ይችላል። ስለዚህ ይሄ ሐዲስ ሁሌ ከፊት ለፊታችን ሊሆን፣ ሁሌ ውስጣችን ላይ ስጋት የሑስነል ኻቲማ የሱአል ኻቲማ ጉዳይ ከልባችን እንዳይጠፋ ሊያደርገን ይገባል። ሱፊያን ረሒመሁላህ ተዓላ ጣረሞት ላይ ሆነው በጣም ተጨናነቁ። ከዙሪያቸው ያሉ ሰዎች ደነገጡ። ምን ነው ይሄን ያክል ለምን ትጨነቃለህ? ወንጀልህን ፈርተህ ነው እንዴ ሲሏቸው አጠገባቸው የነበረ ትንሽ ብናኝ አንስተው ወንጀልን እችን ያክል እንኳ አልፈራም፣ ነገር ግን በስተመጨረሻ እስላምን እንዳልነጠቅ ፈርቼ ነው። ይሄን ሐዲስ ፈርተው ጀነት ሊገባ አንድ ክንድ ሲቀረው የኩፍር ቃል የሚናገር ሰው አለ። ነዑዙ ቢላህ ሚን ዛሊክ የኩፍር ስራ የሚሰራ ሰው አለ። በድሮ ዘመን አንድ ሙእዝን ነበረ። ድሮ አዛን የሚባለው ጣሪያ ላይ ተወጥቶ ነው፣ ሚናራ ላይ ተወጥቶ ነው። በነቢዩም ዘመን ቢላል አዛን የሚሉት ከነቢ መስጂድ ዙሪያ ካሉ ቤቶች ሁሉ ተለቅ ብሎ የሚታይ አንዲት ሴትዮ ቤት ነበረ። እሷ ቤት ላይ ጣሪያ ላይ ወጥቶ ነበር አዛን የሚለው።
ድምፅ ማጉያ ከመጣ በኋላ ነው መሬት ላይ አዳን የሚባለው። አሁንም ድምፅ ማጉያ የሌለባቸው የገጠር አካባቢዎች ላይ ከፍታ ላይ ተወጥቶ ነው አዳን የሚባለው። አሻሂድ እዛ ላይ ወጥቶ አዳን እያለ ከመስጂዱ ጎረቤት ላይ ሙስሊም ያልሆኑ ቤተሰቦች ነበሩ። እዛ ቤት ውስጥ መልካም ልጅ ነበረች። ሚናራ ላይ ሲወጣ ስራውን ሰርቶ መውረድ ሲገባው የሸይጣን ስራ ይሰራ ነበር። ስለ ሙእዚን አደብ ሲናገሩ ዑለሞች ሚናራ ላይ ሲወጣ አይኑን ሰበር ማድረግ አለበት፣ የመስጂድ ጎረቤቶችን ገመና ማየት የለበትም ብለው አደብ አስቀምጠዋል። በሁሉም ቦታ ላይ በሁሉም ጉዳዮች ላይ ሸሪዓ ያስቀምጠውን አደብ ስርዓት ተከትለን ከሄደን በምንሰራው ስራ እንጠቅማለን። አደብና ስርዓት ካልጠበቀን ግን እንጎዳለን። በወጣ ቁጥር እያየችው ፍቅር ላይ ወደቁ ሁለቱም። እሷ ቤተሰቦቿን ፈርታ ከልክለዋት ከእሱ ጋር መሆን አልቻለችም። እሱም ሙእዚን ከመሆኑ ጋር አላህ የሚጠላውን ስራ መስራት የእሷን ልብ መስረቅ አላቆሙም። መጨረሻ ላይ ታሞ በሚሞትበት ጊዜ እሷ ሙስሊም ስላልሆነች ጀነት ላይ ስለማንገናኝ እኔ እስልምናን ትቼ የክርስትናን እምነት ተከትያለሁ ብሎ ሞቷል። ነስአሉላህ ሰላም ወልዓፊያ። እሷ ደግሞ መጨረሻ ላይ ጣር ላይ ደርሳ ስትሞት እሱ ሙስሊም ስለሆነ እኔ ሙስሊም ስላልሆንኩ አኺራ ላይ ስለማንገናኝ እኔ ክርስትናን ትቼ ሙስሊም ሆኛለሁ ብላ ሞታለች። የሁለቱን ፍጻሜ ተመልከቱ። ካፍሩ ሙስሊም ሆኖ ሙስሊሙ ካፍር ሆኖ ሞተዋል። የትናንቱ ሙእዚን በመልኩ ሞተ። የትናንትና ነስራንያ ካፊራ በመልኩ ሞተች። هذا هو حسن وسوء الخاتمة። ብዙ ሰዎች ራሳቸው ያሉባትን ማንነት ብቻ በማየት ከነሱ ዝቅ ብለው የሚታዩዋቸው ሰዎችን በሙሉ ሙጅሪም ይሉበት፣ ፋሲቅ ይሉበት፣ ኢማን የሌለው ይሉበት ሐል አለ። إن أحدكم يجمع خلقه في بطن أمه 40 يوما نطفة። ይሄ ግልጽና በተደጋጋሚ የሚነሳ ጉዳይ ነው። የሰው ልጅ የሚፈጠረው ከዘር ፈሳሽ ነው። ከወንድ ከሴት የዘር ፈሳሽ ተቀላቅሎ ሚን ኑጥፈቲን አምሻጅ ማለት ክልክል የዘር ፈሳሽ ማለት ነው። ለ40 ቀን የሴት ማህፀን ውስጥ ተፈጥሯዊ የዘር ፈሳሽ ይዘት ኖሮት ይቆያል ሳይቀየር። ከዛ በኋላ አለቃ ይሆናል። አለቃ ማለት ሚለጠፍ ሚንጠለጠል ነገር ማለት ነው። ያገኘው ነገር ላይ ሄዶ ሚለጠፍ የማህፀን ግርግዳ ላይ ተለጥፎ የሚቆይ የረጋ ደም ማለት ነው። ከነጭ የዘር ፈሳሽነት ወደ ረጋ ደምነት ተቀይሮ ثم يكون مضغة مثل ذلك። ከዛ በኋላ እንደዚሁ ለ40 ቀን ሙድጋ ሆኖ ይቆያል። መድغ ማለት አስሉ ማኘክ ማለት ነው። ሙድጋ ማለት አንዴ ተጎርሶ ሊታኘክ የሚችል ትንሽዬ ስጋ ማለት ነው። ትንሽ የመነሻውን ትንሽነት ለመግለጽ ደካማነቱን ለመግለጽ ከዘር ፈሳሽ ከስጋ ከደም ነው የሰው ልጅ የተፈጠረው። ከዛ በኋላ መላኢካ ይላካል። ዩብዓቱ ኢለይሂ አልመለኩ የማህፀን መላኢካ ይላካል። አልመለኩ የሚለው የሚታወቅ መላኢካ መሆኑን ለመግለጽ ነው። የማህፀን ሁኔታን የሚከታተል እዛ ውስጥ ያሉ የሚደረጉ የሚሆኑ ነገሮችን የሚመዘግብ መላኢካ አለ። መለኩ ረሒም ይባላል። ይህ መላኢካ ይላካል። ከሐዲሱ የተፈለገውም እዚህ ጋር ከርዕሱ ጋር የተፈለገውም ይሄ ክፍል ነው። ከቀደር ጋር የሚያያዘው ይሄ ነው። ዩብዓቱ ኢለይሂ አልመለኩ ቢ4 ከሊማቲን 4 ቃላቶችን እንዲያሰፍር መዝገቡ ላይ ይላካል። ምንድናቸው እነዚህ 4ቱ? ቢከትቢ ሪዝቂሂ ወአጀሊሂ ወዐመሊሂ ወሸቂዩን አው ሰዒድ። ይሄ የቀደር ደረጃዎችን መጽሐፍ ሚለውን ካሁን ቀደም ያብራራነውን የሚመለከት ሐዲስን ብዙ አይነት መጽሐፎች እንዳሉ ገልጸናል። ከቀደር ጋር በተያያዘ የህይወት መጽሐፍ አለ፣ ህይወት ላይ የሚገጥሙ ነገሮችን አመታዊ የሚጻፍ አለ፣ ወርሃዊ የሚጻፍ አለ፣ ዕለታዊ የሚጻፍ አለ። ሁሉን ነገር በዝርዝር የያዘው
ጽሁፍ ሰሌዳ ለውሐል መሕፉዝ ይባላል። አለም ተዕለም አነ አላህ የዕለሙ ማ ፊ ሰማዋቲ ወልአርድ ኢነ ዛሊከ ፊ ኪታብ ተብሏል። ወኩሉ ሰጊሪን ወከቢሪን ሙስተጠር ተብሏል። የሰው ልጅ የሚሰራው ትንሹም ትልቁም ተጽፏል። ነቢዩ ዓለይሂ ሰላቱ ወሰላም አላህ ተባረከ ወተዓላ የሁሉንም ነገር መጠን ሁኔታ በዝርዝር ጽፏል። ሰማይና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት ብለዋል። ይሄ አጠቃላዩ የእያንዳንዱ የሰው ልጅ በህይወተ ዘመኑ የሚገጥመውን የያዘ ጽሁፍ ማብራሪያ። ሁሉን ነገር አላህ ተባረከ ወተዓላ ጽፏል። ከዚህም አንዱ እያንዳንዱ የሰው ልጅ ገና ወደ ዱንያ ሳይመጣ እናቱ ማህፀን ውስጥ ወደ ምድር ሳይወጣ እናቱ ማህፀን ውስጥ ያለ የሚጻፉ ነገሮች አሉ። አንደኛው ሪዝቅ ነው። ምን ይበላል፣ ምን ይጠጣል፣ ምን ይለብሳል፣ ለመኖር የሚያስፈልጉ ነገሮች በሙሉ ሪዝቅ ይባላል። ይህ በሙሉ ድሮ ተጽፎ አልቋል። ስለዚህ ለሪዝቅ ከልክ በላይ መጨነቅ አያስፈልግም። ሪዝቅ የሚለውን ደግሞ በምግብና በመጠጥ ብቻ አጥብቦ መረዳት ጠባብነት ነው። ለመኖር የሚያስፈልግ ነገር በሙሉ ሪዝቅ ይባላል። የሚወልዷቸው ልጆች ሪዝቅ ናቸው። ትዳር፣ የጋብቻ አጋር ሪዝቅ ነው። የሚኖሩበት ቤት፣ የሚለብሱት ልብስ ሪዝቅ ነው። ጥሩ ጓደኛ ሪዝቅ ነው። ዒልም ሪዝቅ ነው። ዋሉ መጀራ ወአንዘለ ሚነ ሰማኢ ሪዝቃ ከሰማይ ሪዝቅን አወረደ ይላል። ዝናብ ሪዝቅ ነው። ስለዚህ ድሮ እናቴ ማህፀን ውስጥ ያለው ተጽፎ ለተወሰነ ነገር ለምን ከልክ በላይ እጨነቃለሁ ብለን ተረጋግተን ልንኖር ይገባል። ብዙ ሰዎች ወንጀል ላይ ከሚወድቁበት ምክንያት አንዱ የሪዝቅ ጉዳይ ነው። ይሄን ካላረኩ የዕለት ጉርሴን በአግባቡ አላገኘም፣ ተገላልጬ ተካኩዬ ጠባብና ሚስብ ልብስ ለብሼ ካልሄድኩ፣ በልጅነቴ በወጣትነቴ ሒጃብ ኒቃብ ካደረግኩ ባል አላገኝም፣ ሱቄ ላይ የተለያዩ የተከለከሉም ጭምር ዕቃዎችን ካልደረደርኩ ደንበኛ አላገኝም፣ የሱቅ ኪራይ የምከፍልበትን አላገኝም የሚሉ አላዋቂዎች አሉ። የሪዝቅ ጉዳይ ድሮ ተጠናቆ አልቋል። ሪዝቃችን እኛ ከምንፈልገው በላይ እሱ ይፈልገናል። ይሄን ያዙ፣ ለእያንዳንዱ አማኝ ንገሩ። ምክንያቱም ባለንበት ጊዜ የሸሪዓን ሕግ የጣሱ የሥራ አይነቶች በዝተዋል። ጉቦ መብላቱ፣ ማብላቱ፣ ሪባ መብላቱ፣ ሪባ ላይ ማገዝ፣ መተባበሩ፣ በየትኛውም መልኩ ለመበልጸግ ለማደግ መሞከሩ ከካፍሩ አልፎ ሙስሊሙን ወሮታል። ከስቡ 100% ሐላል ነው፣ ልቤ ደስ ያለው እበላለሁ የሚባልበት ቤቶች እያነሱ መጥተዋል። አይናችን እያየ እየሰማ ነው። ሱቃቸው ላይ ሲጋራ የሚሸጡ የሐሺሽ ዕቃዎችን የሚሸጡ አላህ የሰጣቸው የገቢ ምንጭ ሱቃቸውን መደበራቸውን ለሙዚቃ መሳሪያ ሸሪዓ ለማይፈቅደው አልባሳት ሸሪዓ በማይፈቅደው መልኩ ፀጉር ሊቆርጡበት ሴት ተገላልታ ልትሄድ የሚያስውቡበት አይነት ስራዎች የተሰሩ ገቢ የሚያገኙ ናቸው። ይሄ ለምን ሆነ ሲባል ይሄ ካልተሰራ እንደዚህ ካላደረገን መኖር አንችልም፣ ሐላሉን ብቻ እየሰራን የምናገኛት ትንሽ ናት ይላል። በሐራም የመጣ ገንዘብ ቁጥሩ ብዙ እንኳ ቢሆን በረካ ቢስ ነው። በሐራም አላህ በሚጠላው ሸሪዓን በጣሰ መልኩ የሚመጣ ጥቅም ገቢ ቁጥሩ ብዙ እንኳ ቢሆን በረካ ቢስ ነው። በምን እንዳለቀ አይታወቅም፣ አያጠግብም፣ አያስደስትም፣ አያረካም። በሐላል የመጣ ደግሞ ትንሹ ብዙ ቀዳዳ ይሸፍናል። የምሐቁ ላሁ ሪባ ወዩርቢ አሰደቃት። ሪዝቃችን ያለው ከሰባት ምድር በታች ቢሆን ወይም የባህር ጥልቀት ውስጥ እንኳ ቢሆን ወይም እኛ እዛ ገብተን እንድናወጣው አላህ ያደርጋል፣ ወይም ሪዝቁ ወደኛ እንዲመጣ አላህ ያደርጋል። ዓለም ላይ አለ ከሚባል ተራራ አናት ላይ ቢሆን የኛ ሪዝቅ ወይም አላህ ያወርደዋል አንከባሉ፣ ወይም እኛን እዛ ወጥተን እንድናመጣ ያደርገናል። ሪዝቃችንን እንፈልገዋለን፣ እሱም ይፈልገናል። መንፈስ ቅዱስ ጅብሪል ነግሮኛል፣ አንዲት ነፍስ ድሮ የተጻፈላትን ሪዝቋን ጨርሳ ሳትበላ አትሞትም ብሎ አላህን ፍሩ፣ ሪዝቅ አፈላለጋችሁን አሳምሩ ተብለናል። ያኒ ሸሪዓ በሚያዘው መልኩ ፈልጉ፣ ሸሪዓውን ተከትላችሁ ተግታችሁ ስሩ ማለት ነው። ስለዚህ የሪዝቅ ሰፊው ሪዝቅ ፍለጋ ከዲን ሊያወጣን አኼራን ሊያስረሳን አይገባም። ወአጀሊሂ አጀሉ ይጻፋል።
ምን ያክል ጊዜ እንደምንኖር ተጽፏል። ሞትን ፈርተው የተለያዩ በዲን የማይፈቀዱ ነገሮችን የሚያደርጉ ሰዎች አሉ። ለሶላት ማይሄዱ ሰዎች አሉ። ለፈጅር ሶላት ምን ነው ሲባሉ እፈራለሁ ይላሉ። በተጨባጭ የሚያስፈራ ነገር ኖሮ ከሆነ ዑድር ነው። ሽፍታ እንዳለ የሰው ልጅ ላይ ጥቃት የሚያደርስ አውሬ እንዳለ ከተረጋገጠ እሱ ያለበት አካባቢ ላይ ዑድር ነው፣ ቤት ይሰግዳል። እንዲህ ነገር ሳይኖር በስጋት ብቻ ለህይወቴ እፈራለሁ ያሉ ዋጅብን መተው፣ ለህይወቴ እፈራለሁ ያሉ ሐራምን መዳፈር አግባብ አይደለም። አይነማ ተኩኑ ዩድሪኩሙል መውት፣ የትም ብትሆኑ ሞት ያገኛችኋል። የታነጸ ህንፃ ውስጥ እንኳ ብትሆኑ ሞትን አታመልጡትም ተብሏል። ሞትን ሸሽታችሁ ቤት ብትቀሩ ሞትን የጻፈው ጌታ አላህ ከዛው ከተኛችሁበት ሞትን ይልክባችኋል ተብሏል። ተከናንበው ተሸፍነው ተጠቅልለው ቢተኙ የሚፈልገውን ነገር ከዛው የሚወስድ እርምጃ የሚወስድ ጌታ አለና ሞትን ፈርቶ ከልክ በላይ መጨነቅ አግባብ አይደለም። ወከዛሊክ ሞትን መርሳትም አግባብ አይደለም። አጀል ተጽፏል። አጀሉ በድንገት ነው የሚመጣው። ሁሌ ለሞት መዘጋጀት ያስፈልጋል። ብዙ ሰዎች የሚመስላቸው ሲያረጁ መኖር በቃኝ ሲሉ የሚሞቱ ይመስላቸዋል። ወዐመሊሂ ስራውም ይጻፋል። የሰው ልጅ የሚሰራው ማንኛውም ስራ ኸይሩም ሸሩም ድሮ ተጽፏል። ከአሁን ቀደም እንዳብራራ ነው ተጽፏል ማለት ደግሞ ተጽፏልና ስራው ተብሎ ይገደዳል ማለት አይደለም። የሚሰራውን ስራ አላህ ቀድሞ ስለሚያውቅ ጽፎታል። የጻፈው አላህ የጻፈው እሱ የሚያደርገውን ስለሚያውቅ ነው። የተጻፈው ሁሉ አላህ ይወደዋል ስራ ብሎ ያዛል ማለት አይደለም። ከተጻፉ ነገሮች ውስጥ እገሌ ይሰራዋል እገሌ ትሰራዋለች ተብሎ ከተጻፉ ነገሮች ውስጥ መልካምና ጥሩ ነገር አለ፣ ስሩት ብሎ አዟል። መጥፎ ነገር አለ፣ ተውት ብለዋል። ቀድሞ ተጽፎብኝ ነው ይላሉ ብዙ አላዋቂዎች፣ ተቀድሮብኝ ነው ይላሉ። የተጻፈው መዝገብ ላይ የሰፈረው የምናደርገው መሆኑን አላህ ቀድሞ ስላወቀ አታድርጉ ያለንን ልንተው፣ አድርጉ ያለንን ልናደርግ ይገባል እንጂ በቀደር ልናሳብ አይገባም። ወሸቂዩን አው ሰዒድ እድለቢስ ነው የሳት ነው ወይስ ሰዒድ ነው እድለኛ ነው የጀነት ፍጻሜው መጨረሻው ምን ይሆናል የሚለውም የእናቱ ማህፀን ውስጥ ያለ ይጻፋል። በየዓመቱ ደግሞ ሌሊቱል ቀድር ላይ በዓመት ውስጥ የሚደረጉ ነገሮች በዝርዝር ይጻፋል። እናቱ ማህፀን ውስጥ ያለ ፍጻሜው ነው የሚጻፈው። ሌሊቱል ቀድር ላይ በየዓመቱ የሚሆኑ የሚያደርጋቸው ነገሮች ናቸው የሚጻፉት። ዘንድሮ ሐጅ ያደርጋል፣ 100,000 ምስኪን ታበላለች፣ 100 ጊዜ ቁርአን ያኸትማል ታኸትማለች ተብሎ ተጽፎ ሊሆን ይችላል። ነገር ግን እናቱ ማህፀን ውስጥ ያለ መጨረሻ ላይ ሊሞት አንድ ስንዝር አንድ ክንድ ሲቀረው የእሳት ሰዎችን ስራ ሰርቶ እሳት ይገባል ተብሎ ተጽፎ ሊሆን ይችላል። ስለዚህ ጥቅል ተደርገው የተጻፉ አሉ፣ ተዘርዝረው የሚጻፉ አሉ። አንድን ሰው ዛሬ ላይ ባለው ሁኔታ ስናይ ማሻአላህ ታድሎ ኢማን ያለው ልንል እንችላለን። የዚህ ዓመቱ በጊዜው ያሉ ሰዓቶች ጊዜዎች ስራውን መጨረሻው እንደሚሆን አናውቅም። ለዚህም ነው አላህና መልእክተኛው የጀነት ነው ብለው ላልመሰከሩለት ሰው እገሌ እገሊት የጀነት ነው አንልም። አላህና መልእክተኛው እሱ የእሳት ነው ያላሉትን ሰው በግለሰብ ደረጃ እሱ የእሳት ነው አንልም። አላህ የእሳት ነው ብሎ የፈረደበት ያሳወቀን ሰው ሲቀር ፊርዓውን የእሳት፣ ሃማን የእሳት፣ ቃሩን የእሳት ወየውመ ተቁሙ ሰዓቱ አድኺሉ አለ ፊርዓውነ አሸደል ዐዛብ እዛው ክፍራቸው ላይ ነው የሞቱት። አቡ ለሀብ የእሳት፣ አቢ ለሀብ ተበት የዳ አቢ ለሀብ ወተብ ሰየስላ ናረን ዛተ ለሀብ። ዓምር ብኑ ሉሐይ የሚባለው መካ አካባቢ የነበሩ ሰዎችን የነቢዩላህ እስማዒልን ዲን ያስለቀቃቸው ሰው የእሳት ነው። እሳት ላይ የሆድ ዕቃ ወጥቶ ሲሽከረከር አየሁት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በጥቅሉ በአላህና በመልእክተኛው ክዶ የሞተ ካፊር የእሳት ነው ብለን እናምናለን እንደ ጥቅል። እንደ ግለሰብ ግን መጨረሻ ላይ በምን እንደሞተ እንዴት እንደሞተ በምን መልኩ ሊሞት እንደሚችል አናውቅ። ሙስሊምም ላይ ይሄን ነው የምንለው። በአላህ በመልእክተኛው ያመነ ዞሮ ዞሮ የጀነት ነው እንላለን። ነገር ግን እንደ ግለሰብ በጣም ኢማን ያለው መልካም ስራ የሚያበዛ ሆኖ ስላየነው ብቻ ወይም ስላየናት ብቻ ማሻአላህ እሱ የጀነት ነው የጀነት ናት አንልም። ነብይ የመሰከሩላቸው አቡበክር፣ ዑመር፣ ዑስማን፣ ዓሊ፣ ጠልሓ፣ ዓብዱራሕማን ብን ዐውፍ ኢላ አኺሪሂ
አይሻ፣ ዑካሻ ሲቀሩ ማለት ነው። በስም የተመሰከረላቸው የጀነት ናቸው እንላለን። ከዛ ውጭ ያሉትን በጥቅሉ የጀነት ነው እንላለን። መጨረሻ ላይ የሰው ልጅ በምን መልኩ እንደሚሞት ስለማናውቅ አልፎ ተርፎ በካፍርነት የምናውቀው ግለሰብ እንኳ ጎረቤታችን ሆኖ 30 ዓመት 40 ዓመት 50 ዓመት ኩፍር ላይ የኖረ ማምሻ 11 ሰዓት ላይ አይተነው በራሱ ቋንቋ ጌታውን ስም ጠርቶ የሚያምንበትን የኩፍር እምነት ቃል የሚገልጽ ቃል ተጠቅሞ ተሰናብቶን 11 ተኩል ላይ ወይም 12 ሰዓት ላይ ሞተ ቢባል እሱ የሳት ነው ማለት አንችልም የሚሉ ዑለሞች አሉ። ለምን ቢባል መጨረሻ ላይ ሲሞት ምን ብሎ ልቡ ላይ ምን ቋጥሮ እንደሞት አናውቅምና። ቅድም የሙአዚኑንና የመስጂድ ጎረቤት የነበረች ካፍር የነበረች ሴትን ለጋብቻ ፈልጎ መጨረሻ ላይ የከፈረውን እሷ የሰለመችበትን ሁኔታ ታሪክ ነግሬያቸዋለሁ። ከደቂቃዎች በኋላ ሲሞት ባፉ ምን ብሎ እንደሞተ በልቡ ምን ይዞ እንደሞተ አናውቅምና ካፍርነቱን በእርግጠኝነት ስናውቀው የነበረ ሰውን ቢሆን የሳት ነው አንለም ያሉ አሉ። ሌሎች እስከ መጨረሻ ኩፍር ላይ እንደነበረ ካወቅንና መስለሙን የሚያሳይ ነገር እስካላየን ድረስ ካፍር ሁሉ የሳት ነው ተብሏል። እስከ መጨረሻው ኩፍር ይዞ ከሞተ በእርግጠኝነት የሳት ነው ማለት እንችላለን የሚል አቋም አላቸው። ሁለቱም አህለ ሱና ወል ጀማዓዎች ናቸው። ከዚህ ምንድን ነው የምንማረው? የሰውን ፍጻሜ ሳናይ ለማድነቅም ይሁን ለማርከስ መቻኮል እንደሌለብን፣ ከምንም በላይ ለራሳችን ማሰብ በምን መልኩ ይሆን የምሞተው ማለት እንዳለብን እንረዳለን። ከዚህ ሐዲስ የተፈለገው ከቀደር ጋር በተያያዘ ሁሉ ነገር እናቶቻችን ማህፀን ውስጥ ያለን ተጽፎ ተወስኖ እንዳለቀ ነው። ኸይሩን ጻፍልን፣ ሸሩን ዞር አድርግልን። አላህ ሆይ አንተ የፈለግከውን ታጸድቃለህ፣ የፈለግከውን ትሽራለህ። አንተ ዘንድ ነውና ዋናው መዝገብ ያለው። ሸቂይና እድለቢስ ብለህ ጽፈኸኝ ከሆነ እባክህ ሰርዘውና እድለኛ በለኝ፣ እድለኛ አድርገኝ እያሉ ዱዓ የሚያደርጉ ነበር። የራሳቸውን ፍጻሜ ሳያውቁ ለሌሎች ፍርድ ከሚሰጡ ከምንሆን እኔ ማን ነኝ? እኔ ምንድን ነኝ? መጨረሻዬ ምን ይሆናል ልንል ይገባናል። وعن حذيفة ابن أسيد رضي الله عنه حذيفة ابن أسيد رضي الله عنه يبلغ به النبي كتلو يتناقروتن የሚያስተላልፉትን ንግግር ወደ ነብይ አድርሰው يعني ከነብይ ይዘው ማለት ነው። قال ነብዩ አሉ يدخل الملك መላኢካ ይገባል على النطفة ማህፀን ውስጥ ያረፈው የዘር ፈሳሽ ውስጥ ይገባል፣ ወደዛ ይገባል። بعدما تستقر في الرحم ማህፀን ውስጥ ከረጋ በኋላ ካረፈ በኋላ ب40 ከ40 ቀን በኋላ أو 45 ወይም ከ45 ሌሊላ ሌሊቶች በኋላ መላኢካ ማህፀን ውስጥ ይገባል። فيقول ይላል يا رب ጌታዬ ሆይ أشقي أو سعيد ይህ ጽንስ እድለኞች ጋር ነው አሸቂ ወይስ ከእድለቢሶች ጋር ነው? ከማን የሚመደብ ነው? ምን ብዬ ልጻፈው? ፈዩክተባኒ አላህ መልስ ይሰጠዋል፣ ይጻፋል። ዩክተባኒ ከሁለቱ አንዱ ይጻፋሉ ማለት ሸቂ ከሆነ ከሸቂዮች ጋር፣ ሰዒድ ከሆነ ከሰዒዶች ጋር። ፈየቁሉ ከዛም ይላል ረቢ ጌታዬ ሆይ አዘከሩን አም ኡንሳ ይህ ጽንስ ወንድ ነው ሴት? ፈዩክተባኒ መልስ አግኝቶ ይጻፋል ከሁለት አንዱ። ወዩክተቡ ዐመሉሁ ስራው ይጻፋል። ወአተሩሁ ዘሩ ይጻፋል፣ ውጤቱ ይጻፋል። ምድር ላይ ትቷቸው የሚሄድ ነገሮች። ወአጀሉሁ ህይወቱ እድሜው ይጻፋል። ወሪዝቁሁ የሚበላው የሚመገበው ሪዝቁ ይጻፋል። ثم تطوى الصحف ከዛም መዝገቡ ይጠቀለላል፣ መጽሐፉ መጻፊያው ይጠቀለላል። فلا يزاد فيها ولا ينقص ከሱ ላይ አይጨመርም አይቀነስም። ረዋሁ ሙስሊም ኢማም ሙስሊም ረሕመቱላሂ ዐለይሂ ሶሒሓቸው ላይ ዘግበውታል። ይሄ ሐዲስ ከፊት ካለፈው ሐዲስ ጋር ተመሳሳይና ማሟያ ማብራሪያ ነው። መላኢካ ከተወሰነ ጊዜ በኋላ ወደ ማህፀን ውስጥ ገብቶ እነዚህ ነገሮችን እንደሚጽፍ የሚያሳይ ሐዲስ። እንዴት ነው መላኢካ ማህፀን ውስጥ የሚገባው? በምን መልኩ ነው የሚገባው? መላኢካ የማይታይ ፍጡር ነው፣ ለኛ ገይብ ነው።
ዩእሚኑነ ቢልገይቢ የሚለው ውስጥ የሚካተት ነው። ከሙእሚኖች ትልልቅ መለያዎች አንዱ በማይታይ በማይዳሰስ በማይሰማ ነገር ያምናሉ። ባላየሁት ባልዳሰስኩት ነገር አላምንም የሚሉ ፈላስፋዎች ናቸው፣ አቅላንዮች ናቸው። አቅላቸው የታወረ የህይወትህ ምስጢር የሆነችው ነፍስህ የቱ ጋር ነው ያለችው ቢባል ገልጦ ማሳየት ጨብጦ ማስጨበጥ አይችልም። በመላእክት አላምንም ስላላየሁት፣ በጂኒ አላምንም ስላላየሁት፣ በጀነትና በጀሃነም አላምንም ስላላየሁት የሚሉ ሰዎች አሉ። አንተ ሳለህ ወይ በሉት። አዎ ካለ በምንድን ነው ያለኸው? በነፍስ በህይወት ነው ያለሁት። የት አለ ነፍስህ በሉት። ነፍሱን ሊያሳይ አይችልም፣ እሱም የለም ማለት። በሚያሳምም ነገር ተመቶ አመመኝ ሲል የት አለ ህመሙን አሳየኝ በሉት። ብዙ ማይታዩ ነገሮች አሉ፣ ነገር ግን እንዳሉ መኖራቸውን ሁሉም ያምናል። ወከዛሊክ መላኢካ ማህፀን ውስጥ ይገባል። እንዴት ነው የሚገባው አናውቅም። አብሮናል። የዒልም የዒባዳ ቦታ ላይ መላኢካ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ሊላሂ መላኢከተን ሰያሪን ብላ የሚሽከረከሩ የሚዞሩ መላኢኮች አሉት ለአላህ። ሰማይ ላይ የሚበሩ መላኢኮች አሉት። ዚክር የሚባልበት የአላህ ስም የሚወሳበት ስለ አኼራ ስለ ሐላል ሐራም የሚነገርበትን ቦታ ሲያገኙ ይታደማሉ ብለዋል። ጁሙዓ ቀን መላኢኮች በሮች ላይ ቆመው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የገባ ሰው ያሉ ይመዘግባሉ። ኢማሙ ሚንበር ላይ ሲወጣ መዝገቡን ጠቅልለው ኹጥባ ለማድመጥ ይቀመጣሉ ብለዋል። ሳዕድ የሞተ ጊዜ የአላህ አርሽ ተንቀጥቅጧል። ምድር ወርደው የማያውቁ 70 ሺህ መላኢኮች ወርደዋል። ነብዩ ሰለላሁ ዐለይሂ ወሰለም የሳዕድን ጀናዛ ሲሸኙ በሙሉ እግራቸው መሬትን አይረግጡም ነበር። በእግራቸው ጫፍ በጣቶቻቸው ጫፍ የረገጡ ነበር። ቦታ እንደጠበበው ሰው ይራመዱት። ያ ረሱላህ ለምን ይጨናነቃሉ? እኛ ቦታ አስፍተን ልወሳለ ሲሏቸው ሳዕድን ለመሸኘት የወረዱ መላኢኮች ብዛት እንደዚህ እንደሆነ አድርጎኝ ነው ብለዋል። ነብዩ ያሉ እኛ እናየው። ባለንበት ጊዜ ፍልስፍና በዝቷል። ልጆቻችንን ተነጥቀናል። ያገኙትን መጽሐፍ ሁሉ ያነበቡ ግራም ያጋቡ ጥያቄዎችን ያነሱላቸው ከዲን የራቁ ሰዎች እንደዚህ አይነት ሐዲሶች ላይ የሚያሾፉ ሰዎች አሉ። መላኢካ ማህፀን ውስጥ ይገባል ምን ማለት ነው የሚሉ አሉ። ስለዚህ ከእንደዚህ አይነቱ ብዥታና መደናገር ለመዳን መማር፣ ልጆቻችንን ከልጅነት ጀምረን ማስተማር፣ እንደዚህ ነገሮችን ማስረዳት ይጠበቅብናል። የሐዲሱ መጨረሻ ላይ ከእስካሁኑ ለየት የሚለው የፊተኛው ሐዲስ ላይ 4 ነገሮችን እንዲጽፍ ይታዘዛል ተብሏል። እዚህ ደግሞ ምን ልጻፍ ያ ረብ ሸቂ ነው ሰዒድ ያለ ይጠይቃል ተብሏል። ሁለቱ አይጋጩ። ይጠይቃል፣ ይነገረዋል። እነዚህ 4 ነገሮችን እንዲጽፍ ይታዘዛል የተባሉት ይሄ ራሱ ነው። ወይም አንዳንዴ ምን ልጻፍ ብሎ ጠይቆ ይነገረዋል። አንዳንድ አጋጣሚዎች ላይ ደግሞ ቀጥታ የሚጽፈውን ይነገረዋል እንላለን። በተጨማሪ አመሉሁ ወአሰሩሁ ተብሏል። አሰር ማለት ምድር ላይ ትተነው የምንሄደው አሻራ ማለት ነው። ለሶላት መራመድ፣ ለዕልም መራመድ፣ ዝምድና ለመቀጠል መራመድ ማለት ነው። ኢና ነሕኑ ኑሕይል መውታ ወነክቱቡ ማ ቀደሙ ወአሳረሁም የሚል የቁርአን አንቀጽ አለ። የሰሩትን ሰርተው ወደ አኺራ የሸኙትን ያስቀደሙትን ወአሳረሁም ዱንያ ላይ ተክተው ትተውት የሄዱትን እንጽፋለን ይላል አላህ። የሐዲሱ መጨረሻ ላይ ثم تطوى الصحف فلا يزاد فيها ولا ينقص ከዛ መዝገቡ ይጠቀለላል፣ ከሱ ላይ ምንም አይጨመርም ምንም አይቀነስም አሉ። ማይሰረዝ የጽሁፍ አይነት አለ፣ ሊሰረዝ ሊቀየር የሚችል የጽሁፍ አይነት አለ። በመላእክቶች እጅ የሚኖረው አመታዊው ሊጨመር ሊቀነስ ይችላል። ለውሐል መሕፉዝ ላይ ያለው እናት ማህፀን ውስጥ የተጻፈው ፍጻሜን የሚወስነው ግን አይጨመርም አይቀነስበትም። በመላእክቶች እጅ የሚኖር አመታዊው ዕለታዊው ሊጨመርበት ሊቀነስበት ይችላል። አላህ እሱ ዘንድ የሚያውቀው ነገር አለ፣ መላእክቶች ማያውቁታል። የምሑ ላሁ ማ የሻኡ ወዩትቢቱ ወዒንደሁ ኡሙል ኪታብ ተብሏል ሱረቱ ራዕድ ላይ። በሰው ልጆች ሕይወት ዙሪያ ከተጻፉ ነገሮች ውስጥ አላህ የፈለገውን ያጸድቃል፣ የፈለገውን ይሰርዛል። ዋናው እሱ ዘንድ ነው ያለው ተብሏል። መላእክቶች ዘንድ ግን ያለው ሊጨመር ሊቀነስ ይችላል። እናት ማህፀን ውስጥ ያሉ የተጻፈው አይጨመርም አይቀነስም። አብዱላህ ብን አባስ የምሑ ላሁ ማ የሻ ወዩትቢት የሚለውን ሲፈስሩ መላእክቶች እጅ ላይ ያለው ከዋናው የተጻፈላቸው
ሊጨመርበት ሊቀነስበት ይችላል። ለምሳሌ ገሌ እድሜው ይሄን ያክል ነው ተብሎ እነሱ ዘንድ ተጽፎ ሊሆን ይችላል 50። ነገር ግን አላህ ዘንድ 60 ተብሎ ተጽፎ ሊሆን ይችላል። አላህ ተባረከ ወተዓላ የሚኖረው 50 ነው። ዝምድና ከቀጠለ 60 አረግለታለሁ ብሎ እሱ ዘንድ ያስቀምጣል። ስለዚህ መላእክቶች ጋር ያለውን 50 የተባለውን ሰርዞ አላህ 60 ያደርገዋል። ዋናው እሱ ዘንድ ያለው ግን አይሰረዝም። ወዒንደሁ ኡሙል ኪታብ ዋናው መዝገብ እሱ ጋር ያለው ለውሐል መሕፉዝ እሱ አይቀየርም። ሊቀየር የሚችለው መላእክቶች እጅ ላይ ያለው ዓመታዊው ዕለታዊው የዕድሜ ልኩ ለውሐል መሕፉዝ ላይ የተጻፈው ማህፀን ውስጥ መላኢካ ምን ልጻፍ ብሎ ጠይቆ የሚጽፈው ፈላ ዩዛዱ ፊሃ ወላ ዩንቀሱ ከዛ ላይ ምንም አይጨመርም ምንም አይቀነስም አሉ። ሱረቱ አርዓድ ላይ አላህ የፈለገውን ያጸናል የፈለገውን ይሰርዛል የሚለውን ተንተርሰው اللهم إن كنت كتبتني شقيا فامحني واكتبني سعيدا فإنك تمحو ما تشاء وتثبت وعندك أم الكتاب ያሉ ዱዓ የሚያረጉ ነበሩ። አላህ ሆይ እኔን ሸቂይ የሳት እድለቢስ ብለህ ጽፈኸኝ ከሆነ ሰርዝና እድለኛ መልካም ሰው መልካም ሰሪ ብለህ ጻፈኝ። አንተ የፈለከውን መሰረዝ የፈለከውን ማጽናት መብት አለ አቅም አለ። ዋናው መዝገብ አንተ ጋ ነውና ያለው ይሉ ነበር። ይህን አንቀጽ በተመለከተ ኢብኑል ጀውዚ ሌሎችም እንደጠቀሱት የተለያዩ ተፍሲሮች አሉ። የፈለገውን ያጸናል የፈለገውን ይሰርዛል። ርዝቅንም በተመለከተ ይሁን አጀልንም በተመለከተ ይሁን ሌላ ሰዓዳና ሸቃንም በተመለከተ ይሁን ምክንያቱም አንቀጹ ጥቅል ነውና ያሉ አሉ። ነገር ግን ይሄን በርካቶች አይቀበሉትም። እናቱ ማህፀን ውስጥ ያሉ አራት ነገሮች አይቀየሩም ተብሏል። ሌሎች ደግሞ ሁሉም ነገር ሊስተካከል ሊጨመር ሊቀንስ ሊቀያየር ይችላል እድለኝነትና እድለቢስነት ሲቀር ብለዋል። እድሜም ይቀየራል። አላህ ዘንድ የሚታወቅ መላእክቶች ዘንድ የማይታወቅ ሊኖር ይችላል። ነብዩ ሰለላሁ ዐለይሂ ወሰለም እድሜው እንዲረዝምለት ርዝቁ እንዲሰፋለት የፈለገ ዝምድናውን ይቀጥል ብለዋል። እንዴት ነው ዝምድና መቀጠል ርዝቅ የሚያሰፋው እድሜ የሚያስረዝመው? የተወሰኑ ዑለሞች እድሜው በረካ ይሆናል። ያው ነው እድሜ ዝምድና የሚቀጥለው የማይቀጥለውም እድሜያቸው ያው ነው። 50 ከተባለ 50 100 ከተባለ 100 ነው። ነገር ግን እድሜ ዝምድና የሚቀጥል እድሜው በረካ ይሆንለታል። በአጭር እድሜ ብዙ መልካም ነገር መስራት ይችላል። ዝምድና የማይቀጥል እድሜው በረካ ያጣል ማለት ነው የተፈለገው። ሌሎች ደግሞ አይደለም ዝምድናን የሚቀጥል በትክክል ተቆጥሮ እድሜ ይጨምርለታል ብለዋል። አይቀየርም እንዲህ ነገር ተብሎ የለም ወይ? መላኢካ እጅ ያለው አይቀየርም። አላህ ዘንድ ያለው ግን ሊቀየር ይችላል። የእገሌ ወይም እገሊት ባሪያዬ እድሜ ይሄ ነው ዝምድና ከቀጠለ ግን 10 ወይም 20 ጨምራለሁ ይላል አላህ ተባረከ ወተዓላ። ከዛ መላኢኮች ዘንድ ያለውን ሰርዞት 50ውን 60 60ውን 70 ያደርገዋል። ሌላው ይሄኛው ሐዲስ ላይ መላኢካ يدخل الملك على النطفة بعدما تستقر في الرحم ب40 أو 45 ليلة ይሄ ከፊተኛው ይለያል። ከ40 ወይም ከ45 ሌሊት በኋላ መላኢካ ወደ ማህፀኑ ይገባል። የአብዱላህ ኢብኑ መስዑድ ሐዲስ ላይ 40 ሶስት ተደጋግሟል። ከ3 40 በኋላ ከ120 ቀን በኋላ እንደሚገባ ነው የተነገረውና ሁለቱ ሐዲሶችን እንዴት እናስማማለን የተባለ እንደሆነ አብዛኛውን ጊዜ መላኢካ ወደ ማህፀን ገብቶ የፅንስን ሁኔታ የሚጽፈው ከ3 40ዎች በኋላ ነው፣ ከ120 ቀን በኋላ ነው። አንዳንዴ ግን ከዛ በፊትም ከአንደኛው 40 በኋላ ከ45 ቀን በኋላ ገብቶ ሊጽፍ ይችላል። ለዚህም ነው አንዳንዴ የ2 ወር ዕድሜ ያለው ፅንስ እናቱ ሆድ ውስጥ ሊንቀሳቀስ ይችላል። የ3 ወር ዕድሜ ያለው ፅንስ ሊንቀሳቀስ ይችላል። ስለዚህ አንደኛው ሐዲስ የአብዛኛውን ሴቶችን ሁኔታ የፅንሶችን ሁኔታ የሚገልጽ ነው። ሌላኛው ሐዲስ ደግሞ አልፎ አልፎ ሊከሰት የሚችለውን ሁኔታ የሚገልጽ ነው። ታዲያ በዚህ ሐዲስ መሰረት አንዳንዴ የ2 ወር የወር ከምናምን የወር ከ15 የወር ከ10 ቀን ፅንስም ነፍስ ተዘርቶበት ሊሆን ይችላልና የግድ 4 ወር ሲሞላው ብቻ ነው ነፍስ የሚዘራበትና ፅንስ ያስወጣ ከፋራ አለበት ሲባል 4 ወር ከሞላው ብቻ ነው አይባልም። ከዛ በፊት ሩህ ነፍስ ሊዘራበት ይችላል ማለት ነው። ሌሎች ዑለሞች ደግሞ ሁለቱን ሐዲሶችን ለማስማማት አንደኛው ሐዲስ ላይ ስለ መጻፍ ብቻ ነው የተነገረው። 45 ቀን ሲሆን መላኢካ ገብቶ
ይጽፋን ነው እንጂ የተባለው ነፍስ ይዘራል አልተባለም። ነፍስ ይዘራበታል እሱ ከገባ በኋላ አልተባለም። አንደኛው ሐዲስ አራቱን ነገሮች ሸቂይ ነው ሰዒድ እድሜው ስራው ከ45 ቀን በኋላ ሊጻፍ እንደሚችል ብቻ ነው የነገረን። የነፍስ መዝራቱ ጉዳይ የተነገረው ከ340ዎች በኋላ ነው። ነፍስ መዝራቱ ይዘገያል። ዝርዝር ሁኔታውን መጻፉ አንዳንዴ ከ340 በኋላ አንዳንዴ ከ140 በኋላ ሊሆን ይችላል ብለው አስማምተዋል። መላኢካ እንኳ የፅንስን ጾታ አያውቅም፣ ጠይቆ ነው አጀሉን አያውቅም። ታዲያ አሁን ላይ ፅንስ በመሳሪያ ተመርምሮ የታወቀ አይደለም ወይ? ከተወሰነ ጊዜ በኋላ ነው የሚያውቁት፣ ነፍስ ከተዘራበት በኋላ። ብዙ ሂደቶችን ካለፈ ጊዜያቶችን ካስቆጠረ በኋላ ገና እንደተፈጠረ መላኢካው እንኳ አያውቅም። አላህን እየጠየቀ ነው። አዘከሩን አም ኡንሳ ይላል ሐዲሱ ላይ፣ ወንድ ነው ሴት። ከጊዜ በኋላ በመሳሪያ ታግዘው እንኳ ቢያውቁ የሚያውቁት አንድ ነገር ብቻ ነው፣ ወንድ ወይም ሴት የሚለውን በትክክል መች ስንት ሰዓት ላይ እንደሚወለድ አያውቁ። ጥሩ ሰው ነው መጥፎ ሰው አያውቁ። ወጥቶ ምን እንደሚበላ ምን እንደሚጠጣ ምን ያክል ቀን እንደሚኖር አያውቁ። ይሄም ሐዲስ ላይ ቀልባቸው የደረቀ ከኢማን የራቁ ያሾፋሉ። ሐዲስ እንደዚህ ይላል፣ አሁን ግን በቀላሉ ጾታ ማወቅ ተችሏል ይላሉ። አንዳንዴ የነፍሰ ጡርን እናት የሆዷን አቀማመጥ ቅርጹን በማየት እንኳ የሚሰማውን ስሜት ለይቶ በማወቅ እንኳ ጾታ መናገር የሚችሉ ይኖራሉ። ይሄ ከተወሰነ ጊዜ በኋላ አቡበክር ስዲቅ ባለቤታቸው ነፍሰ ጡር በነበረችበት ጊዜ ኡራሃ ጃሪያ ሆድሽ ውስጥ ያለው ፅንስ ሴት ይመስለኛል እንዳሉ ተነግሯል። ከሌሎችም ተነግሯል። አንዳንዴ አቀማመጡን በማየት ሊሆን ይችላል። ሌሎችም የሚባሉ ያተነፋፈስ ሁኔታ የሚሰማ የህመም የሚሰማበት የሆድን ክፍል ክብደት የሚሰማበትን ክፍል በመለየት ሊገምቱ ይችላል። ይሄ ሁሉም የሆነው ከጊዜ በኋላ ነው። በመሳሪያ ታግዘው ካወቁ ደግሞ ማወቁ ይሄን ያክል ትልቅ የሚባል አይሆንም ማለት ነው። ወከዛሊክ የአላህ ማወቅ ሻሚል ነው፣ ስለ ሁሉ ነገር ነው የሚያውቀው። እነሱ ስለ አንድ ነገር ብቻ ነው የሚያውቁት። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተማርነውን አላህ በረካ ያደርግልን። وبالله التوفيق والسلام عليكم ورحمة الله وبركاته።